አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥር 27 በዚህች ዕለት ከግብፅ ደቡብ በታችኛይቱ ምስር አውራጃ በብኑዲ ከምትባል መንደር የከበረ ሰራቢዮን በሰማዕትነት ሞተ። ለዚህም ቅዱስ ብዙ የገንዘብ ጥሪት እንስሳትም አሉት። አብዝቶ መመጾትንም የሚወድ ነው። ስደትም በሆነ ጊዜ የክርስቲያን ወገኖችን ፈልጎ ያሰቃይ ዘንድ መኮንኑ ሄሬኔዎስ በየሀገሩ እንደሚዞር ሰማ። ለእርሱም ስማቸው ቴዎድሮስና ሁለተኛውም በግ አርቢ ሰርባ የሚባሉ ወዳጆች ነበሩት። እነርሱም ተከተሉት። ይህም ቅዱስ መኮንኑን ሊገናኘው ከሀገሩ ወጣ። መኮንኑን ባገኘው ጊዜ በፊቱ ቆሞ ከወገኖቹ ጋር በክብር ባለቤት ጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ሁሉንም አሰራቸው። የሀገር ሰዎችም በሰሙ ጊዜ ሁሉም ተሰበሰቡ። መኮንኑን ገድለው ቅዱስ ሰራቢዮንን ከእጁ ሊወስዱ ሽተው የጦር መሳሪያ በመያዝ ለጦርነት የተሰለፉ ሰራዊት ሆነው ደረሱ። ቅዱሱ ግን ከለከላቸው፣ እንዲህም አላቸው፣ እኔ በጌታዬ ክርስቶስ ስም ደሜን አፈስስ ዘንድ በፈቃዴ የመጣው አይደለም። መኮንኑም በመርከብ ተሳፍሮ ከዚያ ሄደ። ቅዱሳኑም አብረውት ሄዱ። ወደ እስክንድርያም ሀገር በደረሰ ጊዜ የከበረ ሰራቢዮንን በመንኮራኩር ውስጥ ጽኑ ስቃይን እንዲያሰቃዩት ወደ እሳት ማንደጃም ይጨምሩት ዘንድ አዘዘ። ከዚህም በኋላ ከነዳጅ ድፍድፍና ቅመማ ቅመም ጋር በወጨት ውስጥ ቀቀሉት። የስጋውንም ስሮች ቆረጡ። በብረት አልጋ ላይም አስተኝተው በችንካር ቸነከሩት። ይህን ሁሉ ስቃይም የሚታገስ ሆነ። የእግዚአብሔርም መልአክ ስቃዩን ከላዩ ያቀልለት ነበረ። ከዚህም በኋላ ከእንጨት ላይ ሰቅለው በፍላጻዎች ነደፉት። የእግዚአብሔርም መልአክ እርሱን ከተሰቀለበት አውርዶ በእርሱ ፈንታ መኮንኑን አስሮ ሰቀለው። የከበረ ሰራቢዮንም እንዲህ አለው፣ ሕያው እግዚአብሔርን በክርስቶስ ስም የታሰሩን ሁሉንም እስከምታወጣቸውና የሞታቸውን ፍጻሜ እስከምታዝዝ አንተ ከዚህ ከተሰቀልክበት እንጨት እንደማትወርድ እወቅ። በዚያንም ጊዜ ሁሉንም አውጥተው ራሶቻቸውን በሰይፍ ይቆርጡ ዘንድ አዘዘና ቆረጧቸው። የሰማዕትነት አክሊልንም በመንግስተ ሰማያት ተቀበሉ። የእሊህም ሰዎች ቁጥራቸው 540 ነፍስ ሆነ። ከዚህም በኋላ የከበረ ሰራቢዮንን ወደ ሀገሩ ከእርሱ ጋር ወስዶ ያሰቃየው ዘንድ ከሀሳቡም ካልተመለሰ ራሱን በሰይፍ ይቆርጥ ዘንድ ሄሬኔዎስ አንዱን መኮንን አዘዘው። መኮንኑም ከእርሱ ጋር በመርከብ ወሰደው። ሌሊትም በሆነ ጊዜ ወደ አንድ ወደብ ደርሰው በዚያ ተኙ። በእግዚአብሔርን ፍቃድ ያቺ መርከብ ወደ ቅዱስ ሰራቢዮን አገር ደረሰች። በጠዋትም በነቁ ጊዜ የመሄጃቸው አቅጣጫ ተለውጦ አገኙ። እጅግም አደነቁ። ወደ ሰራቢዮንም እነሆ ይህች ሀገር ናት የሚል ቃል ከሰማይ መጣ። ከመርከቡም አውርደው ታላቅ ስቃይን አሰቃይተው ራሱን በሰይፍ ቆረጡት። በመንግስተ ሰማያትም የሰማዕትነት አክሊልን ተቀበለ። መኮንኑም ልብሶቹን አውጥቶ ገንዞ ለዘመዶቹ ሰጠው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የከበረ ሐዋርያ ጢሞቴዎስ ከኤፌሶን ሀገር ወደ ቁስጥንጥንያ ከተማ የሥጋው ፍልሰት ሆነ። ጻድቁ ቆስጠንጢኖስም መንግስትን በያዘ ጊዜ የከበረ ሐዋርያትን ስጋቸውን ከሰማዕታትም ብዙዎችን ከቦታው ሁሉ ወደ ቁስጥንጥንያ አፈለሳቸው። ስለ ሐዋርያ ጢሞቴዎስም ስጋ በኤፌሶን ሀገር እንዳለ ሰምቶ ካህናትንና ምዕመናንን ላከ። እነሱም አፍልሰው ወደ ቁስጥንጥንያ አድርሰው በከበሩ ሐዋርያት ቤተ መቅደስ ውስጥ አኖሩት። በረከቱም ከኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። በዚችም ቀን ሳፍራ የሚባል የመልአክ ሱሪያል በዓል ነው። እርሱም ከነቢይ ዕዝራ ጋር የኖረ የተሰወረ ምስጢርንም የገለጠለት ነው። እርሱም ስለ ሰዎች ልጆች ወደ እግዚአብሔር የሚለምን ነው። በረከቱም ከኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። በዚችም ቀን የከበረ ቢፋሞን በሰማዕትነት ሞተ። ይህም ከታናሽነቱ ድንግል የሆነ እግዚአብሔርን የሚወደድ ድሆችን ያለ ችግረኞች የሚመጸውት ይህንንም ዓለም ንቆ የተወ አባቱም ከከበሩ ወገኖች የሆነ ስሙ አንስጣሴዎስ የእናቱም ስም ሶስና ነው። እነርሱም
መመጾትን የሚወዱ ክርስቲያኖች ናቸው። የጌታችንን ኢየሱስ ክርስቶስን የእመቤታችንን ድንግል ማርያምን የከበሩ ሰማዕታትንም ሁሉ በዓላት ለድሆችና ለምስኪኖች ምጽዋትን በመስጠት ያከብራሉ። የሚኖሩትም በምስር አውራጃ አውሲም በሚባል ሀገር ውስጥ ነው። እግዚአብሔርም መልኩ እጅግ ያማረ ይህን የተባረከ ልጅ ቢፋሞንን ሰጣቸው። በእርሱም ደስ ብሏቸው በጎ መስራትንና ትሩፋትን አበዙ። አድጎ ወደ 9 ዓመት ሲደርስ ያስተምሩ ዘንድ እግዚአብሔርን እንደሚፈራ አንድ ቄስ ሰጡት። እርሱም ተቀብሎ ወስዶ ጥበብን፣ ጽሕፈትን፣ ተግሳጽን አስተማረው። የቅድስት ቤተክርስቲያንንም መጻሕፍት አጠና። በቤተክርስቲያንም ሁልጊዜ ያገለግላል። እጅግ በመትጋትም በጾም በጸሎት በመስገድ ይገደል ነበር። እግዚአብሔርም በእጆቹ ብዙዎች የሆኑ ድንቆች ታምራቶችን አደረገ። ከሊህም በቁስል ደዌ እጆቹንና እግሮቹን የታመ አንድ ድሃ ነበረ። የከበረ ቢፋሞንን ምጽዋትን ለመነው። ሊሰጠውም እጁን ሲዘረጋ በዚያን ጊዜ ከደዌው ድኖ ጤነኛ ሆነ። ሕዋሳቱም ሁሉ ጠነከሩ። ሁለተኛም በሌላ ጊዜ በዳዊት መዝሙር ሲያመሰግን ከዚያ አንድ ጋኔን የሚጥለው ሰው ነበረ። የእግዚአብሔር ቅዱስ ሆይ ተወኝ፣ ከዚህ ቦታ ልጥፋ ብሎ ጮኸ። የከበረ ቢፋሞንም ወደ ጌታችን ጸልዮ ያንን ጋኔን ያደረበትን ሰው አዳነው። መምህሩም አይቶ አክብሮትን ቢፋሞን ጨመረ። እርሱ ያለማቋረጥ በመንፈሳዊ ትሩፋት ስራ የሚያድግ ሆኗልና። የክብር ባለቤት ጌታችን ኢየሱስ ክርስቶስ በማደሪያ ውስጥ የሚገለጥለት ሆነ። ቅዱሳን መላእክቶችም ከእርሱ ጋር አምላክን የወለደች እመቤታችን ድንግል ማርያም በአንድነት ያጽናኑት ነበረ። በመምህሩም ዘንድ 8 ዓመት ኖረ። ከዚህም በኋላ እየተጋደለ ኖረ። በየ7 ቀንም በመጾም ከሰንበት ቀን በቀር አይበላም። ወላጆቹ ሚስትን እንዲያገባ ጠየቁት። እርሱም በዚህ በሚያልፍ ዓለም ከሴት ጋር መኖር ለእኔ ምኔ ነው? ፍላጎት ሁሉ ያልፋልና አላቸው። ወላጆቹም በእርሱ ደስ አላቸው፣ በጎ መስራትንም ጨመረ። ከዚህም በኋላ በ7ኛው ወር አባቱ አረፈ። የከበረ ቢፋሞንም ለድሆችና ለጦም አዳሪዎች ምጽዋትን አብዝቶ ሰጠ። ለቤተ ክርስቲያን አገልግሎትም የተጠመደ ሆኖ የከበረ ወንጌልን ትእዛዞችን ለመፈጸም ይጋደል ነበር። በዚያንም ወራት የፋርስ ሰዎች በሮም ሰዎች ላይ ጦርነት አስነስተው ነበር። የሮም ንጉስም በጦርነት ሞቶ መንግስት ያለ ንጉስ ተቀመጠች። መኳንንቱና የመንግስት አለቆች ተሰብስበው ተማከሩ። ከሁሉ አገሮች ተዋጊዎች የሆኑ አርበኞችን የሰበሰቧቸው ዘንድ አዘዙ። ከላይኛው ግብጽ ልበ ደንዳና የሆነ አንድ ሰው ተገኘ። እርሱም ስሙ አግሪጳዳ የሚባል የሰይጣን ማደሪያ የሆነ ፍየሎችን የሚያረባ ነው። ወደ አንጾኪያ ከተማም ወስደው ለመንግስት ፈረሶች ባለራስ አድርጎ ሾሙት። በአንዲት ዕለት 2 ሸንበቆ አንስቶ በአንድነት አስሮ ዋሽንት ነፋባቸው። በፈረሶች ሰይጣን አደረባቸውና ፈረሶችም እየጨፈሩ ያሽካኩ ጀመር። የሞተውም ንጉስ ሴት ልጅ በቤተ መንግስት አዳራሽ ሆና በመስኮት ሲዘፍንና በዋሽንት ሲነፋ አግሪጳዳን አይታው እጅግ አማራት። ሰይጣንም በልቧ የዝሙትን ፍላጎት ጨመረ። ወደ እርሷም አስጠራችውና አገባችው። ስሙንም ዲዮቅልጥያኖስ አሰኝታ አነገሰችው። ታናሽ እህቷም ታላቂቱ እህቷ ያደረገችውን ባየች ጊዜ ቀናች። እርሷም ማክሲሚያኖስ የሚባል አንድ መኮንን መልምላ አገባች። ልብሰ መንግስትም አልብሳ ንጉስ አደረገችው። ማክሲሚያኖስና ዲዮቅልጥያኖስም በአንጾኪያና በሮም ተካክለው ነገሱ። ከዚህም በኋላ ሰይጣን ተገለጠላቸውና እንዲህ አላቸው፣ ነገስታት እስካደረኳችሁ ድረስ በንጉስ ሴት ልጆች የዝሙትን ፍቅር በልባቸው የጨመርኩ እኔ ነኝ። አሁንም ትእዛዜን ከሰማችሁ በምድር የሚኖሩ ሰዎችን ሁሉንም በእጆቻችሁ ውስጥ አድርጓቸዋለሁ። እናንተም ስገዱልኝ፣ የወርቅና የብር ምስሎችንም ሰርታችሁ አማልክት በሏቸው። ስማቸውንም አጵሎን፣ አርዳሚስ ብላችሁ ጥሯቸው። ሰዎችንም ሁሉ ዕጣን እንዲያሳረጉላቸው እንዲሰግዱላቸውም እዘዟቸው። አብያተ ክርስቲያናትን ሁሉ ዝጉ፣ የአማልክትን ቤቶች ክፈቱ። ትእዛዛችሁን ሰምተው ለአማልክት የማይሰግዱትን ግን በየአይነቱ በሆነ በጽኑ ስቃይ ያሰቃያቸው። ራሶቻቸውንም በሰይፍ ቁረጡ።
እሊህም ሰነፎች ዲዮቅልጥያኖስና መክስሚያኖስ በሰሙ ጊዜ ሰገሩለትና እኛ ያዘዝከን ሁሉ እናደርጋለን አሉት። በዚያንም ጊዜ በግብፅ ሀገር ሄሬኔዎስ እና አርያኖስን 2 መኳንንቶችን ሾሙ። ለጣዖት የማይሰግዱትን ሁሉ እንዲያሰቃዩቸው አዘዟቸው። የከበረ አባ ቢፋሞንም ያን ዜና በሰማ ጊዜ እጅግ አዘነ። የሆነውን እስኪረዳ ድረስ የተሰወረ ወዳጁን ቴዎድሮስንም ጠራውና በክብር ባለቤት ክርስቶስ ስም ደማቸውን ያፈሱ ዘንድ እርስ በርሳቸው ተነጋገሩ። ከክፉ ነገር ሁሉ ያድናቸው ዘንድ በአንድነት ጸለዩ። የከበረ ቢፋሞንም በጎ ስራን አብዝቶ ይሰራ ነበር። ወሬውም በንጉስ መክስሚያኖስ ዘንድ ተሰማ። እንዲህ ብለው ከሃዲዎች ነግረውታልና። በምስር አውራጃ በኦሲም ከተማ ስሙ ቢፋሞን የሚባል አንድ ሰው አለ። እርሱም የነገስታትን ትእዛዝ የሚተላለፍ አማልክትን የሚረግምና የሚያቃልል ነው። በዚያንም ጊዜ የከበረ ቢፋሞንን ለአማልክት እስከሚያጥን ድረስ እንዲያሰቃየው ያለዚያም ራሱን በሰይፍ እንዲቆርጥ ንጉስ ወደ አርያኖስ ደብዳቤ ጽፎ ላከ። የእግዚአብሔር መልአክ የሆነውን ይነግረው ዘንድ ለአባ ቢፋሞን ተገለጠለት። በሰማዕትነትም እንደሚሞት እናቱም እንደምትሞት አስረዳው። እግዚአብሔርም ያዘጋጀላቸውን አክሊላት አሳየው። አገልጋዩን ዲዮጋኖስን ከእርሱ ጋር እንዲወስደው አዘዘው። ያን ጊዜም ተነሳ፣ ወደ እናቱም ገብቶ ያየውን ሁሉ ነገራት። እርሷም ይህንኑ ራእይ እንዳየች ነገረችው። በአንድነትም ደስ አላቸው። ወደ ማደሪያም ሄዶ እስኪነጋ ድረስ ሊጸልይ ቆመ። በነጋ ጊዜ ወደ ወዳጁ ቴዎድሮስ ልኮ አስመጣውና ራእይን እንዳየ ነገረው። ከዚህም በኋላ እንዲህ ብሎ አዘዘው። የመከራ ወራት ካለፈ በኋላ በዚች ሀገር አንተ ኤጲስቆጶስነት ትሾማለህና ቤተክርስቲያን ስራልኝ። ይህንንም ነግሮት ሰላምታ ተለዋውጦ ተሳስሞ ተለያዩ። ከጥቂት ቀኖች በኋላ ወደ ኦሲም ከተማ መኮንኑ አርያኖስ ደረሰ። የሀገር ታላላቆችንም አስቀርቦ ስለከበረ ቢፋሞን ጠየቃቸው። እርሱ አማልክትን እንደሚረግም ሰምተዋልና። የሀገር ሽማግሌዎችም ስለ ቅዱስ ቢፋሞን አዘኑ፣ እርሱ በነርሱ ዘንድ ተወዳጅ ነውና። በዚያንም ጊዜ አባ ቢፋሞን ተነስቶ ረጅም ጸሎትን ጸለየ። ቤተሰቦችን ሁሉ ተሰናበታቸው። ያማሩ ልብሶችንም ለብሶ በነጭ ፈረስ ተቀምጦ የሀገር ሽማግሌዎች ተሰብስበው ወዳሉበት ሄደ። እነርሱም ባዩት ጊዜ አክብረው ሰላምታ ሰጡት። ተከትለውትም ወደ መኮንኑ ወደ አርያኖስ ሄደ። አርያኖስም አባ ቢፋሞንን ባየው ጊዜ ደስ አለው። ከወንበሩም ተነስቶ ሰላም ላንተ ይሁን ብሎ ሰላምታ ሰጠው። አባ ቢፋሞንም እንዲህ ብሎ መለሰለት፣ ለምን ሰላም ትለኛለህ? የሰላም ትርጓሜው ደስታ ነው እና ለእኔ ግን በጌቴ በፈጣሪ ኢየሱስ ክርስቶስ ዘንድ ደስታ አለኝ። ለአንተና ለባልንጀሮች በሰማያት ደስታ የላችሁም ብሏል መጽሐፍ። አርያኖስም እኔ ክፉ ነገርን እንድትነግረኝ አልመጣሁም፣ ለአማልክት እንድትሰዋ በንጉሥ ደብዳቤ ታዝዤ መጣሁ እንጂ አለው። ቅዱሱም መልሶ ይህ አይገባም፣ ትክክለኛውስ ለእግዚአብሔር እንድሰዋ ለእርሱም እንድሰግድ ይገባል። እሊህ ጣዖቶቻችሁ አፍ አላቸው አይናገሩም፣ ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ አፍንጫ አላቸው አያሸቱም፣ እጅ አላቸው አይዳሰሱም፣ እግር አላቸው አይሄዱም፣ በአንደበታቸውም አይናገሩም፣ በአፋቸው ውስጥ ትንፋሽ የለምና የሰሯቸውም እንደነርሱ ይሁኑ። እኔ ግን ሰማይና ምድርን በውስጣቸው ያለውን ሁሉ ከፈጠረ ከጌታዬ ኢየሱስ ክርስቶስ በቀር ለሌላ አልሰግድም አለው። አርያኖስም ከቅዱስ ቢፋሞን አፍ ይህን ነገር ሰምቶ እጅግ ተቆጣ። በየአይነቱም ታላቅ ስቃይን አሰቃየው። ዳግመኛም በፈረስ ጅራት አስሮ መላ ከተማውን አስቆጥተው። እናቱና አገልጋዮችም ሁሉ ወደ እርሱ መጡ። እነርሱንም ከከበረ የወንጌል ቃል አስተማራቸው፣ ገሰጻቸውም። በዚያንም ጊዜ በግልጸኛ ክርስቲያን ነን ብለው ጮሆ የመኮንኑንም ወንበር ገለበጡ። መኮንኑም ጉድጓድ እንዲቆፍሩላቸውና እሳትንም አንድደው በውስጡ በሕይወት ሳሉ እንዲወረውሯቸው አዘዘ። እንደዘዞም አደረጉባቸው። ቁጥራቸውም 500 ነው። ምስክርነታቸውም እስኪፈጽሙ የከበረ ቢፋሞን ያጽናናቸውና ያስታገሳቸው ነበር። እናቱም ልጇ ቢፋሞንን በላዩ እንዲጸልይ ለመነችው። እርሱም በመስቀል ምልክት በላዩ አማተበና በሰላም ሂጂ አላት። በዚያንም ጊዜ ሰውነቷን በእሳት ውስጥ ጣለች። ከእነርሱ ጋር የሰማዕትነት አክሊል ተቀበለች። የከበረ ቢፋሞንን ግን አርያኖስ
ወደ ንጉስ መክሲሚያኖስ ሰደደው። ንጉስም የነገስታትን ትእዛዝ የምትተላለፍ ለአማልክት የማትሰግድ ስራየኛው ቢፋሞን አንተ ነህን? አለው። ቅዱስም ስራዬን አላውቅም፣ ለረከሱ አማልክትም አልሰግድም፣ አንተና አማልክቶችህ በአንድነት ወደ ገሃነም እሳት ትወርዳላችሁና አለው። ንጉሱም ተቆጥቶ ጽኑ ስቃይን አሰቃየው። ከመሰቃየቱም በተሰለቸ ጊዜ ወደ ሄሬኔዎስ ሰደደው። እርሱም ወደ አርያኖስ ሰደደው። በእነዚያ ቀኖች ምንም አልበላም። አርያኖስም ወስዶ በብረት ችንካሮች ያነከረውና ለአማልክት ካልሰገድክ አጠፋለሁ አለው። ቅዱሱም እርሱና አማልክቶቹን ዘለፈ፣ ረገማቸውም። ከዚህም በኋላ በከተማይቱ ሁሉ መንገድ እንዲጎትቱትና ከእንዴናው ከተማ ውጭ በእሳት እንዲያቃጥሉት መኮንኑ አዘዘ። ይህን ሁሉ ያደረጉበት ጌታችንም ያለ ጥፋት በጤና ከእሳት ውስጥ አወጣው። የከበረ ቢፋሞንም ከእሳት ውስጥ ቆሞ በነበረ ጊዜ ከእግሮቹ ብዙ ደም ፈሰሰ። ከህዝቡ ጋር የቆመ አንድ ሰው ነበረ። እርሱም ለምጻምና ዕውር ነበረ። ከደሙም ወስዶ ዓይኖቹን ቀባ። ያን ጊዜ አየ፣ ከለምጹም ነጻ። በክብር ባለቤት በጌታዬ ኢየሱስ ክርስቶስ የምታመን ክርስቲያን ነኝ ብሎ ጮኸ። ራሱንም እንዲቆርጡት መኮንኑ አዘዘና ቆርጦት የሰማዕትነትም አክሊል በመንግሥተ ሰማያት ተቀበለ። የከበረ አባ ቢፋሞንም ራሱን በሰይፍ ይቆርጡት እንደ አርያኖስ አዘዘ። ቢፋሞንም አገልጋዩን ዲዮጋኖስን እንዲህ ሲል ስጋውን በስውር እንዲጠብቅ ደሙንም በበፍታ ልብስ እንዲቀበል ገድሉንም በወሲም አገር ላሉ ምዕመናን እንዲነገር አዘዘው። የመከራ ወራት ያልፍ ዘንድ አለውና። ከዚህም በኋላ በስመ አብ ወወልድ ወመንፈስ ቅዱስ አንድ አምላክ ብሎ በመስቀል ምልክት አማተበ። ወደ ጭፍሮችም ቀርቦ የታዘዛችሁትን ፈጽሞ አላቸው። እነርሱም ወደ ሌላ ቦታ ብቻውን ወስደው ራሱን በሰይፍ ቆረጡት። ከአንገቱም ብዙ ደም ፈሰሰ። አገልጋዩ ዲዮጋኖስም ከእርሱ ዘንድ ያለውን በፍታ ዘርግቶ የቅዱስ ቢፋሞንን ደም ተቀበለበት። በዚያም ቦታ እጅግ ጣፋጭ የሆነ መዓዛ መላ። ጭፍሮች እስኪያደንቁና እስኪደነግጡ ድረስ ታላቅ ፍርሃት ወረደባቸው። ከዚያም ቦታ ሸሹ። ከዚህም በኋላ ምዕመናን መጥተው ስጋውን ወሰዱ። ብዙ ሽቶ አምጥተውም በመዘመር በክብር ገነዙት። ከከተማም ውጭ ተሸክመው ወስደው ቀበሩት። ከመቃብሩም ድንቆች ተአምራቶች ተገለጡ። አገልጋዩ ያችን በፍታ ወስዶ ጠበቃት። ወደ ሀገሩ ሊሄድ በፈለገ ጊዜ የሚፈራ ሆነ። ምን እንደሚያደርግም አሰበ። የከበረ ቢፋሞንም ተገለጠለትና ለወዳጁ ቴዎድሮስና ለሀገሩ ሰዎች ዜናውን እንዲነገር አዘዘው። እግዚአብሔርም ምዕመናን ሰዎችን ላከለት። እነርሱም ከእርሳቸው ጋር በመርከብ አሳፍረው ወሰዱት። በመርከቡም ውስጥ ሳለ የክብር ባለቤት ጌታችን ከዚች በፍታ በከበረ ቢፋሞን ደም ከታለለችው ተአምራትን ገለጠ። አገልጋዩ ዲዮጋኖስም ገድሉን ነገራቸው፣ አደነቁ። ጌታችንንም አመሰገኑት። እርሱንም ወደ አገሩ አውሲም አደረሱት። ዲዮጋኖስም ለወዳጁ ለቴዎድሮስና ለአገሩ ሰዎች ሁሉ የገድሉን ዜና ነገራቸው። ያችንም በደም የታለለች በፍታ ሰጣቸው። ይህችም የመከራው ወራት አልፎ ደጉ ቆስጠንጢኖስ ነግሶ በሀገሮች ሁሉ በክርስቲያን ወገኖች ላይ ሰላምና ጸጥታ እስከሆነ ድረስ በእነርሱ ዘንድ ተጠብቃ ኖረች። እግዚአብሔርም የከበረ የቢፋሞንን ስጋ ለምዕመናን አለኝታና መጽናኛ፣ ለበሽተኞችም የሚፈውስ ኃይል እንዲሆን ሊገልጠው ወደደ እና ገለጠው። እርሱም በላይኛው ግብፅ በጠማ አውራጃ በቃው ከተማ በጥር 27 በዚች ቀን በሰማዕትነት የሞተ ነው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ተጋዳይ ቢፋሞን ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህችም ዕለት የሰማዕታት ቴዎፍሎን፣ ዮስና፣ የሰርኒስ መታሰቢያቸው ነው። በረከታቸው ከኛ ጋር ትኖር ለእግዚአብሔር ምስጋና ይሁን አሜን። በዚህችም ዕለት የያሬድ ልጅ ሄኖክን፣ የመላልኤል ልጅ የቃይናን ልጅ የሄኖስ ልጅ የሴት ልጅ የአዳም ልጅ ሄኖክን መላእክት ይዘው ያሳረጉት። ይኸውም በመባረቅትና በነፋስ ላይ ተጭኖ በመብረር ወደ ሰማይ ወስደው ከደቂቃ መላእክት ጋር አኖሩት። የእግዚአብሔርም ትእዛዝ ጸሐፊ ተባለ። እንዲህም አለ። ከማደሪያው
ከሚወጣው ከቅዱሱና ከገናናው በጸናች ኃይሉ ከሰራዊቱ ጋር በሲና ተራራ ከሚገለጠው ጋር በመነጋገር ተመላለስኩ። ሁሉም ይፈሩ ነበር። በውሃ ዳርም ሳለሁ የልመናቸውን መታሰቢያ ጻፍኩ። እስከ አንጎላችሁና ህልም እንደሚያይ እስከምሆን ይህችም በአርሞን ግራና ቀኝ ያለች ሀገር ናት። በደብረ ቅዱስ ለነበሩ ለኃጢአት ለሚተጉ ለሴት ልጆች ይዘልፋቸው ዘንድ ቃል እንደጠራውና እንዳሳየው ተናገረ። እንዲህም አለ። በበረድ ደንጊያ ወደ ተሰራ ታላቅ ቤት ቀረብኩ። በበረድ ደንጊያ የተሰራ የዚያ ቤት ግድግዳ እንደ ሳንቃ ልዝብ ነው። ከዚህ ቤት የሚበልጥም ሌላ ቤት አየሁ። ደጃፉም የተከፈተ ነው። በእሳት ቅጽርም የተሰራ በክብር ሁሉ የሚበልጥ ነው። በውስጡም ከፍ ያለ የእግዚአብሔርን ዙፋን አየሁ። መልኩም እንደ ውርጭ ነው። አጎበሩም እንደሚያበራ ፀሐይ ነው። ከዙፋኑም በታች የኪሩቤል ድምፅ ይሰማል። ዳግመኛም ወደ 7 ተራሮች ደረስኩ። 3ቱ በምስራቅ በኩል 3ቱ በአዜብ በኩል ናቸው። የመካከለኛው ግን ሰማይ ጠቀስ ነው። የመላእክትም ጌታ በላዩ አለ። ሌሎች 4 ገጾች ኪሩቤልን አየ። ስለ ክርስቶስም እንዲህ ብሎ ትንቢት ተናገረ። የዘመናት አለቃ ወደ ሆነው የሰው ልጅ ተጠራ። ዓለም ከመፈጠሩ አስቀድሞ የነበረ ሆነ። ሁለተኛም ለጻድቃን የጽድቅ በትር፣ ለአሕዛብም ብርሃነ ተስፋ፣ ለሌላቸውም አለኝታ ይሆናል አለ። በሰማይ ገጽ ስለሚመላለሱ ብርሃናት እንዲህ አለ። አንዱም አንዱ በየወገናቸው በሰለጠኑበትና በተሰየሙበት ጸንተው ይኖራሉ። ስለ ነፋሳትም መውጫዎች እንዲህ ብሎ ተናገረ። 3ቱ በሰማይ ገጽ፣ 3ቱ በምድር ገጽ፣ 3ቱ በቀኝ፣ 3ቱ በግራ ናቸው አለ። አዳም እንዲህ አለ። እነሆ በሬ ከምድር ወጣ። ጸሐዳም ሆነ። ስለ ሔዋንም ደግሞ ሴት እንቦሳ ከእርሱ ወጣች አለ። ስለ ምኩራብም ይህንን አሮጌ ቤት እስከሚያሳንሰው ድረስ አየሁ አለ። ምሰሶችንም ከውስጡ አወጣ። ስለ ቤተ ክርስቲያንም ጌታ አዲስ የበጎች ቤት አምጥቶ እስቲሰራ ድረስ አየሁ። ከቀድሞውም ቤት የበለጠ ነው። በጎችም ሁሉ በውስጧ ይሰማራሉ አለ። ስለ ምዕመናንም የእሊህም በጎች ጸጉራቸው ንጹሕ ነጭ ነው። የተበተኑትም ከአራዊት ጋር ይሰማራሉ። ሁሉም በአንድነት ተሰብስበው ገራሞች ሆነዋልና ለእግዚአብሔር ምስጋና ይሁን። እኛንም በጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 28 በዚህ ቀን ኪራስ ከሚባል ሀገር ስሟ አክሮስ የምትባል የመበለት ልጅ የከበረ ቀሌምንጦስ በሰማዕትነት ሞተ። እዛ አቅረብኩ ማይሌት ዘኪርያ ይላፈ ምለጸምልኩ ዘልፈ ለላ አንብብ ተወከፍ ዘይኔቴ መጽሐፈ እንተረሰከ እግዚኦ ጻድቃውነት ወከፈ እምላቡ ለዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ጻድቃን ደናግል አዲ ወመነኮሳት ኢራን ባርኮ ጉባኤዛቲ መካን ስቀረገሌ ቆኖስ ጻል ህጻፉ ከርታስ ወለተጻፉን ስድስ ወለሰአሙ ሰሎሞን ሳሊስ ወለሰማ ቃሉ ዝናፈስ በጸሎተ እሙ ማርያም አረቀተ ኩሉ እንባስ ወሬ ማረን ኢየሱስ ክርስቶስ በቅዱሳኑ ዘንድ ይጠብቀን፣ በረከታቸውም ከኛ ጋር ትኑር። ኦ አምላክነ በከመ ረተከ ወአኮ በከመ አበሳነ አብዘን